ቅዱሴ ግን እንቡጥዬን ለምንድን ነው የጠላት? እንግዲህ እንቡጥዬን ነፍሱ እስኪወጣ ነው ናቲ የሚወዳት። ቅዱስ ግን ለምንድን ነው ለአይን ራሱ ማየት አይፈልግም? አይደለም የእሷን ወሬ መስማት። ለምንድን ነው ይህንን የሆነው? እና ደግሞ ኒና ሄዳለች ገጠር፣ ብዙ ሰው አበጣብጣለች። በነገራችን ላይ ኒና ከሄደች በኋላ እነ ኬራ ሰላም አይደሉም፣ ሰላም ነስታለች እዛ ራሱ። በተለይ በዚች በአሻንጉሌቷ ምክንያት እና ደግሞ አባባም ከሌላ ሰው ጋር እየተጣሉ ነው። ኒናም ያልሆንኩትን እኔ እንዲህ ነኝ እኔ እንዲያ ነኝ እያለች የሌለ ወሬ እያወራች ትገኛለች። እና በገጠር ቆይታቸው ምን ገጠማቸው? ኒናስ እውነቱን ነገረቻቸው። ማለትም ስለ አሸናፊ ማለት ነው ስፒድ ስለሚባለው አካል ቤታቸውን ሊወር የቤት ፕላናቸውን እያፈላለገ እንደሆነ ለኪራ ነገረችው ወይስ አልነገረችውም የሚለውንና እንደዚሁም አንዳንድ ነገሮችን የምናወራ ይሆናል። ስለ ጽናት ድራማ እንግዲህ ጽናት ድራማ እጅግ ተወዳጅ ብዙ ሰው የሚወደው የምንወደው ድራማ ነው ማለት ነው። ብዙ ትምህርትም እንማርበታለን እና ብዙ ትምህርትም አለው ማለት ነው። እንግዲህ ዛሬ ይዤላችሁ የመጣሁት እጅግ ተወዳጁ ጽናት ድራማ ነው። ሰላም ሰላም ወዶችዬ፣ ሰላማችሁ ይብዛ በያላችሁበት። ይህንን ቪዲዮ ስትጀምሩ በላይክ ጀምሩት። ምክንያቱም ላይክ ስታደርጉ ያው ዩቲዩብ ፎርዋርድ ያደርገዋል ማለት ነው። ይሄ ነው እና ላይክ እንድታደርጉ በትህትና ጠይቃለሁ። ባይዘዌ ለማዘዝ አይደለም ለማስታወስ ያክል ነው። እንግዲህ እዚህ ጋር የምንመለከታቸው እነ ሰኒ ማለት ነው። ሰኒና ኪያ እንዲሁም ምሩ ናቸው። እንግዲህ ሰኒና ኪራ እንዲሁም ምሩ እዚህ ቤት ውስጥ ምን እየተፈጠረ እንዳለ አያውቁም። ኒና ለምን ጥላ እንደሄደች ምንም የሚያውቁት ነገር የለም። ኒና ይህን ቤት ጥላ ሄደችበት ምክንያት እነ ኪራን ፍለጋ ሄደችው ሁሉንም ነገር እውነቱን ልትነግራቸው ስለፈለገች ነው። ምክንያቱም ህይወታቸው አደጋ ላይ ነው። በዛሬ ጊዜ ቤትን ያክል ነገር በጣም ከባድ ነው። በዛ ላይ ደግሞ ኪራ ስራ እየሰራ አይደለም። እንግዲህ ፂን ተከትሎ ገጠር ገብቶ ገጠር ተቀምጦ ያለ ልጅ ነው። በዚህ መካከል እንግዲህ ቤትን ማጣት ማለት በጣም ትልቅ ችግር ነው ማለት ነው። እና ይሄንን ቤት እንዳያጡ ከሌባ ጋር ተስማምታ ላለመሸጥ ማለትም እኔ የበላሁበትን ወንጭት የምሰብር አይደለሁም ብላ ኒና እንግዲህ በጣም ጎበዛለች ማለት ነው። እኔ ይሄንን ላደርግ አልችልም በማለት ለስፒድ ተናግራ ቤቱን ጥላ ጠፍታለች ማለት ነው። ነገር ግን እዛም ሆና እነግራለሁ አሁን ልንገራቸው እያለች ባለችበት ሰዓት ድጋሜ ደውሎ ይኸውልሽ አንዲት ነገር ተነፍሳለሁ ብትይ ያለሽበትን ቦታ ራሱ አውቃለሁ እያለ እያስፈራራት ነው። ምንም እንኳን ቢያስፈራራትም በእርግጥ ኒና መናገር አለባት፣ ደግሞም ትናገራለችም ማለት ነው። እንግዲህ እዚህ ጋር እነ ሰኒ ስላልተረዷት ኒና የት ሄዳ ነው? ለምን ግን የሄደችበትንስ አውቀዋን ኪራ ጋ ነው። ይህን እኮ ወሬዋን እያወራች ይሆናል፣ ይህን የሰፈሩን ሰው ሰብስባ የሆነውን ያልሆነውን እያወራች ይሆናል እያሉ እነሱ እዚህ ጋር ያው እንደሚያውቋትኝ ኒና ያወራሉ። ነገር ግን ኒና በዛ መልኩ አይደለም። ከዚህ በፊትም ነግራታለች ለኪያ እንዴ እናንተ እኔ እንደምታስቡኝ ምግብ ብቻ እንደዚህ ብቻ ወሬ ብቻ እኮ አይደለም። አንዳንዴ ምን ሰው እኮ የሚከፋበት ነገር አለ። ምኑን አይሆን ምን ተናግረዋት ይሆን ምን ከፍቷት ይሆን ብላችሁ እንኳን ትሪት ለምን አታደርጉኝም እያለች ሰምተናል ማለት ነው። እንግዲህ ኒና ሄደችው ጠግባ አይደለም። ኒና ሄደችው ተገዳ ነው ማለት ነው። ማለትም ቤቱን አሳልፋ ላለመስጠት አማራጯ ይሄ ብቻ ነበረ። ለዛም ነው ለቤቱ የቤቱ ልጅ ናት ብላ ላሰበችው ለኪያ ነይ ቤቱን ጠብቂ በማለት እሷ ገጠር ገብታ በዚህ መልኩ ፂጋ እንግዲህ አየሩ ይጣፍጣል፣ በጣም ደስ ይላል። እንዲህ አሁን እኛ አዲስ አበባ እየኖርን ኖርን ማለት ነው ወይ ብላለች። እውነት ለመናገር ትክክል ናት። ያው እንግዲህ ገጠር ላይ ያለውን ነገር የክፍለ ሀገር ልጆች የምናውቀው ነው። በጣም ደስ የሚል ኤንቫይሮንመንት ነው ያለው። ለምለሙ፣ ሳሩ፣ ቅጠሉ ሌናን ያድሳን። ተፈጥሮ በራሷ ታስደመማለች። እና እንግዲህ በተፈጥሮ ውበት እየተደመመች ነው። እውነቷን ነው። አዲስ አበባ ላይ አንዱ መኪና ፔፔፕ ሲል ነው የሚውለው። እንደዚህ ተፈጥሮን እንድናደንቅ የሚያደርግ ነገር የለም። በእርግጥ ወጣ ቢባል ወደ ገጠር ይቻላል። አሁ ግን በቃ ለፍቶ ማደር ጥሩ ግሮ ሰርቶ ማደር ስለሆነ ተሳክቶልን ወደ ክፍለ ሀገር ሄደን ማለትም እንደዚህ አየርን የምንቀበለው ትንሽ ጥቂቶች ነን ወይ የዛው ክፍለ ሀገር ልጆች ካልሆነ በስተቀር። እኔ በጣም የሚገርመኝ አንድ ነገር አለ በዚህ ጉዳይ ላይ። እሱ ምንድነው? የክፍለ ሀገሮቹ ከተማ እንዴት ብለን እንሄድ፣ የከተማው ደግሞ ገጠር እንዴት ደስ ይላል። እና በጣም ይገርመኛል በዚህ ነገር ላይ ማለት ነው። እና እንግዲህ ኒናዬ ደስ ብሏታል። ነገር ግን ያደረገችው ነገር አለ፣ የምታጠፋው ጥፋት አለ። እንግዲህ ያን ሰውዬ ባለጋራቸው ወይም ደግሞ ኪራ ጋር መጣላቱን አታውቅም። ጭራሽ በመደበቅም በማስፈራራት ሁላ ጀመረች። ብዙ ነገር አረገች። የሆነ ልጅ ያጫውታታል እና እርግጥ ነው ልጅ ናት፣ ግን
አንዳንድ ጊዜ ደግሞ ጠንካራ ማለት አለብን። ለዚህም ነው ከቁም ነገር የማይቆጥሯት ማለት እሷ ወሬ ብቻ ነው ብለው የሚስሏት። ለዛም ነው አንዳንዴ እንደ አሁን ቁም ነገር ብቻ ላይ ነው የምትገኘው። ቁም ነገር ካልሆነበት ቦታ ላይ አትገኝም። እና እንደዛ መሆን በጣም አሪፍ እንደሆነ የምንማረው ይሆናል ማለት ነው። ከዚህ እንግዲህ በዚሁ ከሄድን አይቀር ግን እኔ በጣም ነው እጅግ በጣም ይገርመኛል የገነት ነገር ማለት ነው። እንግዲህ ገነት ምሩን በቃ በጣም ስቃይዋን እየበላቻት ነው ማለት ምንድነው። አሁን ላይ ደግሞ ሲስተም ቀይራለች። ቤቷ ድረስ ጽዮንን ልካለች ማለት ነው። እንግዲህ ጽዮን ቤቷ ድረስ የሄደችው ምሩ ቤት የሄደችው ጽዮን ለሰላም አይደለም፣ ግን የሚመስለው ምንድነው ለሰላም ነው። ሰኒ እዚህ ጋር በጣም ነው የባነነችው። እያስመሰለች እንደሆነ እየዋሸች እየቀጠፈች እንደሆነ ማን ተረድቷል? ሰኒ ተረድታለች። ለዛም ነው ጽዮን ኪላ ምትላት። ጽዮንም እንግዲህ ሲወጡላት አይታ ወይ አሁን እኮ ማንም የለም ብላ ገብታ ቤት እየፈተሸች ነበረ፣ ልብስ እየፈተሸች ነበረ ማለት ነው፣ አምጪ የተባለችውን ነገር ለመውሰድ። ነገር ግን አልተሳካላትም። ሰኒ ደርሳባታለች ማለት ነው። እዚህ ጋር እንግዲህ እንደምንመለከተው ኪራ ነው ማለት ነው። ኪራ እንግዲህ ገጠሩን በማየት እሱም እየተደመመ በተፈጥሮ ውበትና እንዲሁም በፂ ውበት እየተደነቀ ይገኛል። እንግዲህ ጽዬም ወደ ውጭ አንወጣም ወይ ስትለው በባለፈውም እንደተመለከት ነው እኔ የልቤ አበባ የምመለከታት ውስጡ ማለት በቃ ውጭ ምን ያደርግልኛል? እኔ ውጭ ላይ መውጣው አንቺን ብዬ ነበረ፣ አንቺ ስትሄጂ አንቺን ፍለጋ ነበረ። አሁን ግን አንቺ አጠገቤ አለሽልኝ እያለ በጽናት ፍቅር ልቡ ተማርኮ ይገኛል ማለት ነው። ገጠሩንም እንግዲህ አየሩ ተመችቶታል መሰለኝ፣ ቤቱንም ረስቶታል። እንግዲህ ቤቱ በአደጋ ላይ ይገኛል። እንደው እንኳን አጣብቀው ይዘው እንዴት ነው ለምን መጣሽ? እንዴት መጣሽ? ኒናን ያልጠየቋትም ማለት ነው። ኒናም እንግዲህ አሁን ነግራቸዋለሁ በኋላ ነግራቸዋለሁ ከማለት ውጭ ቁም ነገሩን ንግግሩን ዋናውን ነገር አልነገረቻቸውም እስካሁን ድረስ ማለት ነው። እንግዲህ ኪራም የቤቱን ችግር አያቅም። ቤቱ ውስጥ ወንድሙ የአባቱ ልጅ ግን ደግሞ ሊዘርፈውና ሊበቀለው የመጣ ጠላት ቤት ውስጥ እንደተቀመጠ አያቅም። ለዛም ነው እንግዲህ ፍቅሬ ይበልጥብኛል ብሎ ገጠር ላይ የተቀመጠው ማለት ነው። በእርግጥ አባባ በጣም ደስ ይላሉ። እንኳን ለነሱ ለሁሉም ይበቁ ይመስላል ማለት ነው። አባባ በጣም ደስ ይላሉ። ግን ጎረቤት በጣም ነው እየተነሱባቸው። አሁን ሌላ ደግሞ ጦስ መጥቷል ማለት ነው። ለምን ስለኔ ተናገርክ ሲጠይቁ፣ ለምን ስለኔ አዎ መንገዱንም አካሎ ዘርቷል ብለህ ለምን ተናገርክ? አንተ በመናገርህ እኮ ነው ይሄው የመሬት ደብተሬን ተቀምቻለሁኝ በአንተ ምክንያት ነው። ይህንን ሆን ብለህ አውቀህ ነው ያደረገው ብለው እንግዲህ ሁለቱ ነው ጎረቤት እየመከሩባቸው ነው አባባን ለመበቀል ማለት ነው። አንዱ በዛብህ ነው፣ አንዱ ደግሞ አዲስ የመጣው ሰውዬ ማለት ነው። እንግዲህ አባባን እንግዲህ ጥሩን ሰው የሚወደው የለም። በነገራችን ላይ አባባ ምንም ያደረጉት ነገር የለም። ማንም ሰው ቢሆን ሲጠየቅ ይናገራል። ለምን ብሎ ይዋሻል? ለምን አልዋሻ የለኝም? ለምን መንገዱን አይደለም የዘራው? ለምን አላልክም? ሲጀምር አባባ ቢዋሹ ራሱ ሰዎቹ አይታያቸውም እንዴ መንገዱ እንደተዘራ? በጣም እኮ ነው የሚገርመው። እና በዚህ መልኩ አባባ በጣም ፈተና በዝቶባቸዋል ማለት ነው። በቀኝም በግራም ጎረቤት ተነስቶባቸዋል። እንዴት አድርገን አጥምደን እንዴት አድርገን ያልሆነ ነገር ላይ እንጣላቸው እያለ በዛብህ አስቡት እንግዲህ ሊበቀል እያሰበ ነው። ለምን የኔ ወንድም እኮ እስር ቤት ነው ያለው፣ ስለዚህ እሱም መታሰር አለበት ወይም በቃ የሆነ ነገር ላይ መውደቅ አለበት። ይህንን ደግሞ የምናደርገው እኔ እናንተ እጅና ጓንት ሰጥቶ ነው እያለ እየመከረ ይገኛል ማለት ነው። ይህንን የሚያደርገው ማን ነው? በዛብህ ነው ማለት ነው። የእኔ ወንድም ታስሯልኝ፣ ስለዚህ እነሱ እንዲህ እየተሽካኩ ነው ያሉት በእኔ ወንድም እየተሳለቁ በማለት እንግዲህ በጣም ብዙ መጥፎ ነገር እያሴረ ይገኛል። እዚህ ጋር እንደምንመለከተው እንግዲህ ጽዮን ናት ማለት ነው። ጽዮንና ገነት ናቸው። ገነትና ጽዮን ምንድን ነው የሚዶልቱት እዚህ ጋር ተቀምጠው እንዴት አድርገን ነው ሰኒን የምናሳምናት ማለት እየሞከሩ ይገኛሉ። እኔ እኮ አለምዬ በጣም የተናደድኩት እሷ አምናኝ ሰኒ ለምንድን ነው ያላመነችኝ? ለነገሩ ሰኒ በጣም ምስጥ ልጅ ናት፣ ለዛ ነው ያላመነችኝ። በነገርሽ ላይ ግን አሁን እኔና አንቺ እንደምንም ብለን ተነጋግረን ሰኒን ቀድመን እሷን ማጥመድ አለብን። ተለሳልሰን ሰኒን እንድታምነን ካላደረግን ምሩ አታምነንም እያሉ እየተመካከሩ ይገኛል ማለት ነው። ሰኒ ግን ታምናቸዋለች ወይስ አታምናቸውም የሚለውን የምናወራበት ይሆናል ማለት ነው። የምጣዱ ሳለ ያንቀው ተንጣጣ ብዬኔማ እኮ አላገጥኩባቸው ሁላ ትላለች። እንግዲህ ገነትም ብላ ነው የምትሰማት። አጉል ተቆርቋሪ ነኝ ነው የምትለው። እኔ ምን አቀላታለሁ እያለች ትገኛለች ማለት ነው። ገነትም በጣም ነገረኛ ሴት ናት። በነገራችን ላይ
ምንም እኮ ማድረግ አንችልም። አሁን እኮ አንድ ነገር ሰኒን ከተናገርናትኝ እያስመሰለን እንደሆነ ይነቃብናል። ስለዚህ አለምዬ አእምሯችንን ማሰራት አለብን። ምክንያቱም እሷ በጣም ነቄ ናትኝ። ምክንያቱም እንዲህ ከመሬት ተነስተን ጥሩ ስንሆን እንዴት አጠርጥር ብላለች ማለት ነው። ስለዚህ መጠርጠሯ ልክ ነው እያለች ነው። ስለዚህ አሁን ሰኒን ለማሳመን ወደ ታች ወደ ላይ እያሉ ይገኛሉ። እዚህ ጋር የምንመለከተው እንግዲህ ጺሞን ነው ማለት ነው። ጺሞ እንግዲህ የራሷን አይነት ልጅ ወልዳለች። ምክንያቱም እቺ ደግሞ ማናት ከየት አመጣሻት ሲላት ኪራ ልጄ ናት ብላለች። እንግዲህ ልጄ ናት ብላለች። አዋይ ልጅ ናት ማለትሽ ጥሩ አልሽ። ምክንያቱም ገዝቻት ነው ብዬ ብትይኝ የስቅ ነበረ ከየት አመጣሻት ብዬ ትላለች። እና ግን እንዴት ነው እንዴት መጣሽ ምናምን ብለው ሲጠይቋት እዚህ ጋር ሌላ ጊዜ በኋላ ነግራችኋለሁ ስትል ጺም ተነስታ በቃ እሺ እኔ ምግብ ላቅርብ ብላ ተነስታለች። እዚህ ጋር አልነገረቻቸውም ማለት ነው። እንቅጩን አልነገረቻቸውም። የተፈጠረውን ነገር ያለውን ነገር ምንም የተናገረችው ነገር የለም። እና እንግዲህ ኪራና ጺም በቃ እሺ ተጫወች ብለዋት አለኝ። እሷም እየተጫወተች ነው። ጭራሽ ያልሆነችውን እኔ እንደዚህ ነኝ ስራዬ እንደዚህ ነው ሁላ ብላለች ለጎረቤት። እንዴት ብላ ነው የምትወጣው ከዚሁ ጥንቅጥ? ፈጣሪ ወቅና ያ የተጣላቸው አዲሱ ጎረቤት መጥቶ አባባን ፍለጋ ሲመጣ ኒና ያለችው ነገር አለ። ኒና ያለችው ምንድን ነው? እኔ እኮ እንግዲህ አዲስ ነሽ መሰለኝ ስትባል አዎ ትናንት ነው የገባሁት ብላለች። አዎ ታስታውቂያለሽ ብለዋት ነበረ። እኒያ ማለትም አባባን የተጣሉት ሰውዬ ማለት ነው። አቶ አሰግድን ፈልጌ ነበረ አሉት። የሉም እኮ አሁን ወጥተዋል ስትል ጊዜ ኒና እኔ እንጃ እኔ በምን አውቃለሁኝ አልነገሩኝም ስትላቸው እንግዲህ እሷ ይህንን ያለችው ከእሳቸው ብዙ ወሬ ማዳመጥ ትፈልጋለች። ያው የወሬ ባንክም አይደለች እና ወሬ መስማት ፈልጋ ነበረ። አይ እኔማ ስለ መሬቱ ጉዳይ ላወራው ነበረ ይሏታል ማለት ነው። ለእኔ ንገሩኝ። የምን መሬት ነው? ለእኔ ንገሩኝ ትላለች። አይ ተይው አያስፈልግም፣ እሳቸው ነው ለሱ ነው መናገር የምፈልገው፣ ለአንቺ ምን ያደርግልሻል ሲላት ነው እንግዲህ አጅሪት በነገራችን ላይ ኢንቨስተር ነኝ ብላ ያልሆነችውን ኢንቨስተር ነኝ እንግዲህ ባለ ሀብት ነኝ ብላለች። እና የሰፈሩ ሰዎች ሁሉ ባለ ሀብት መጣች ብለው ይመጡልኛል እያለች ትገኛለች። ይመጣሉ አይመጡም እንግዲህ አብረን የምናይ ይሆናል። እና እንግዲህ በጣም ነው እየተናደደው እዚህ ጋር ቅዱሴ ቅድም እንዳልኳችሁ በዚች በእንቡጥ ማለት ነው። ወደፊት ግን እንቡጥና ቅዱሴ የሆነ ነገር ይኖራቸዋል ብለን እናስባለን። ኦዲየንስ የጻፈውን ነው ያልኩት። እና አብራችሁ ስለነበራችሁ ከልብ አመሰግናለሁ። ይህን ያልኩበት ምክንያት ምንድን ነው? ናቲም ማለት ኒና ናፈቀችኝ እያለ ነበረ። ከዛ አንጻር ነው። እና አብራችሁ ስለቆያችሁ በድጋሚ አመሰግናለሁ። ላይክ ያላደረጋችሁ ላይክ አድርጉ። ቤተሰብም ያልሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ደህና ቆዩ። በሌላ ቪዲዮ እስክንገናኝ ባይ ባይ ውዶችዬ።